ናስጥልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በሃይማኖት ተቋማት ውስጥ ጥቃት መፈጸሙ ተሰማ። ጆሃንስበርግ እንደ አዲስ አበባ እንድትሆን እንሰራለን ሲሉ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ተናገሩ። ከተሞቹ እርስ በርስ ያፋጠጣቸው ጉዳይ ምንድነው? መሃል ዜና በዚህ ጉዳይ ላይ ያልተሰሙ ጉዳዮችን ይዟል። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል ሰላም ለመፍጠር በሚደረገው ጥረት ከሩሲያ ይልቅ ከዩክሬን ጋር መገናኘቱ ይበልጥ አስቸጋሪ ሆኖ አግኝቻለሁ አሉ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎች ዜናዎችን ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ ፕሬዝዳንት ሳልቫኪር ማያርዲት ጋር በጁባ ተወያዩ። በውይይታቸውም በሀገራቱ የሁለትዮሽ ግንኙነትና በቀጠናዊ የጋራ ጉዳዮች ዙሪያ መክረዋል። ዶክተር ጌዲዮን ጢሞቴዎስ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከን መልእክት ለፕሬዝዳንት ሳልቫኪር ማያርዲት ማስረከባቸውን የሚኒስቴሩ መረጃ አመላክቷል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራ ልዑክ ለይፋዊ ስራ ጉብኝት ደቡብ ሱዳን ጁባ መግባቱ የሚታወቅ ነው። በ2025 የኢትዮጵያ ኤክስፖ የሚሳተፉ አካላት ፕሮፖዛል እንዲያቀርቡ ጥሪ ቀረበ። በአዲስ አበባ በሚካሄደው የ2025 የኢትዮጵያ ኤክስፖ ላይ የሚሳተፉ ባለድርሻ አካላት ፕሮፖዛላቸውን እንዲያቀርቡ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጥሪ አቀረበ። በሰው ሰራሽ አስተውሎትና ሳይበር ደህንነት፣ በዘመናዊ ከተሞችና ሳይበር ደህንነት፣ በኳንተም ስሌት፣ በፋይንቴክና በሰው ሰራሽ አስተውሎት ተአማኒነት ዙሪያ የፕሮፖዛላቸውን እንዲያዘጋጁ ተጠይቋል። በፈረንጆቹ ግንቦት 16 እስከ 18 ቀን 2025 በአዲስ ኮንቬንሽን ማዕከል በሚካሄደው ኤክስፖ ላይ ተመራማሪዎች፣ ምሁራንና የዘርፉ ባለድርሻ አካላት ፕሮፖዛላቸውን እንዲያቀርቡ ተጋብዟል። የፕሮፖዛል ማስገቢያ የመጨረሻ ቀን በፈረንጆቹ ሚያዝያ 20 እንዲሁም የውጤት ማሳወቂያ ጊዜ ሚያዝያ 30 ቀን 2025 መሆኑን ኢንስቲትዩቱ በማህበራዊ ትስስር ገጹ አስታውቋል። ጆሃንስበርግ እንደ አዲስ አበባ እንድትሆን እንሰራለን ሲሉ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ተናገሩ። ፕሬዝዳንቱ አዲስ አበባ ጸድታ ተውባና ደምቃ ምቹ ከተማ ሆናለች ሲሉም ተናግረዋል። ጆሃንስበርግም እንደ አዲስ አበባ ሆና ማየት እንፈልጋለን ሲሉም ገልጿል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ይህንን የተናገሩት በአፍሪካ ለመጀመሪያ ጊዜ የጆሃንስበርግ ከተማ የምታስተናግደውን የጂ20 የመሪዎች ስብሰባ ቅድመ ዝግጅትን አስመልክቶ ባደረጉት ንግግር ላይ ነው። በንግግራቸው በአዲስ አበባ የኮሪደር ልማት መደነቃቸውን አንስተዋል። በአዲስ አበባ ነዋሪዎች በቀንና በምሽት በምቹ ጎዳናዎች ላይ እንደ ልባቸው መንቀሳቀስ እንደሚችሉም ገልጿል። ፕሬዝዳንቱ በቅርቡ ለአፍሪካ የመሪዎች ጉባኤ አዲስ አበባ በተገኙበት ወቅት ከተማዋን ተዘዋውረው መጎብኘታቸው ይታወሳል። ወጣቱ የኢትዮጵያ ዲፕሎማት ቸርነት ሀርፎ በተባበሩት መንግስታት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ቋሚ ተወካይ ሆኖ ተሾመ። በሀያዎቹ መጀመሪያ ዓመት ዕድሜው በዲፕሎማትነት የተሾመው ቸርነት ሀርፎ የሹመት ደብዳቤውን ለመንግስታቱ ዋና ጸሐፊ አንቶኒዮ ጉተሬዝ አቅርቧል። ዲፕሎማቱ በዓለም አቀፍ መድረክ ምስራቅ አፍሪካን ለመወከል በብቃቴ ኩራት ይሰማኛል ሲል በማህበራዊ ትስስር ገጹ የተሰማውን ደስታ አጋርቷል። የ23 ዓመቱ ቸርነት ሀርፎ ሹመቱን ተከትሎ ከተለያዩ አካላት ከፍተኛ አድናቆት እየተቸረው ይገኛል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ለቀጠናው ትብብር ያለ ተነሳሽነት ሁላችንንም የሚያነሳሳ ነው በማለት ለወጣቱ ዲፕሎማት ስኬታማ የስራ ጊዜን ተመኝተውለታል። በየመንና ጅቡቲ የባህር ክልል ላይ 4 ጀልባዎች ተገልብጠው 186 ሰዎች የገቡበት አለመታወቁን ዓለም አቀፉ የፍልሰተኞች ድርጅት IMM አስታወቀ። አብዛኛዎቹ ተሳፋሪዎች ኢትዮጵያውያን መሆናቸውም ተገልጿል። የሁለት ተሳፋሪዎች አስከሬን መገኘቱን የጠቆመው IMM ሁለቱ የጀልባዎች ሰራተኞችን ማትረፍ መቻሉን አስታውቋል። 181 ተሳፋሪዎችና 5 የመናውያን የጀልባዎቹ ሰራተኞች የገቡበት አለመታወቁንም ጠቁሟል። የገቡበት አልታወቀም ከተባሉት 181 የጀልባዎች ተሳፋሪዎች መካከል አብዛኛዎቹ ኢትዮጵያውያን ናቸው ሲሉ የIOM የየመን ተልእኮ ዋና ኃላፊ አብዱሳቶር ኢስኦኤቭ መናገራቸውን አሶሼትድ ፕሬስ በዘገባው አስታውቋል። በህይወት የተረፉ ካሉ በሚል የነፍስ ማዳን ስራዎች ከአካባቢው ባለስልጣናት ጋር እየሰራ ነው።
አደጋው የደረሰው ሐሙስ የካቲት 27 ቀን 2017 ዓ.ም መሆኑን አመላክቷል። በርስ ግጭት እየታመሰች የምትገኘው የመን በኩል አድርገው ወደ መካከለኛው ምስራቅ የሚደረገው ህገወጥ የሰዎች ዝውውር በከፍተኛ ሁኔታ እየጨመረ ይገኛል ሲል IOM መግለጹን ዘገባው አስታውቋል። በ2023 ብቻ ከ97,000 በላይ ሰዎች በህገወጥ መንገድ የመን መግባታቸውን በአብነት አስቀምጧል። አምና በ2024 ወደ የመን በህገወጥ መንገድ የገቡ ስደተኞች ቁጥር ቀንሶ እንደነበር የጠቆመው IOM 61,000 ሰዎች ብቻ የመን መድረሳቸው አመላክቷል። በ2024 ብቻ 558 ሰዎች በጉዞ ላይ እያሉ ህይወታቸውን ማለፉን ዘገባው አስታውሷል። ረቂቅ የወንጀል ቅጣት አወሳሰን መመሪያ ቅሬታዎችን የሚፈታና ተገማች ውሳኔዎችን ለማስተላለፍ የሚያስችል መሆኑ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ ገለጹ። ረቂቅ የወንጀል ቅጣት አወሳሰን መመሪያ ላይ ውይይት ተካሂዷል። በወቅቱ ንግግር ያደረጉት ፕሬዝዳንቱ የወንጀል ቅጣት አወሳሰን መመሪያ ለ10 ዓመታት ስራ ላይ የቆየ ነው። መመሪያው በባለሙያዎችም ሆነ በተገልጋዮች በርካታ ቅሬታዎችን እና አከራካሪ ጉዳዮችን የያዘ ነበር ብሏል። ስራ ላይ ያለው መመሪያ ነባራዊ ሁኔታዎችን ከግምት ያስገባ አለመሆኑና መመሪያው ታሳቢ ያደረጋቸውን ጉዳዮች መሬት ላይ ያላዋለ በመሆኑ ማሻሻያው አስፈላጊ መሆኑን ገልጿል። ረቂቅ ወንጀሉ ቅጣትን አወሳሰን መመሪያ ቅሬታዎችን የሚፈታና ተገማች ውሳኔዎችን ለማስተላለፍ የሚያስችል ነው ተብሏል። መመሪያው በመላ ሀገሪቱ ተፈጻሚ የሚሆን በመሆኑ ለሁሉም አካል መልስ የሚሰጥ ይሆናልም ነው የተባለው። ረቂቅ አዋጁ ላይ ጥናት ያካሄዱት አቶ በብዙ ሙልጌታ እንዳብራሩት በዋናነት የወንጀል ደረጃዎች መጨመር ለመመሪያው መሻሻል ምክንያት ነው። መመሪያው በተለይም አስገድዶ መድፈርና ህጻናት ላይ የሚፈጸሙ ወንጀሎች ላይ የሚጣለው ቅጣት ላይ ማሻሻያ አድርጓል ብሏል። ከዚህ ቀደም ባለው መመሪያ የአስገድዶ መድፈር ወንጀል የወንጀሉ ድርጊት ታይቶ ቅጣቱ ከ7 ዓመት እንዳይበልጥ የሚያስቀምጥ ነበር ያሉት አቶ በብዙ በተሻለው ረቂቅ መመሪያ ቅጣቱ ከ11 ዓመት እስከ 13 ዓመት ሊያስቀጣ ይችላል ብሏል። አሁን ያለውን የገንዘብ የመግዛት አቅምም ከግምት በማስገባት በገንዘብ ቅጣት ላይ የ50 በመቶ ጭማሪ ተደርጓል። ከዚህ ቀደም 3 ወር ወይም እስከ 1,000 ብር የሚያስቀጡ ወንጀሎች በማስጠንቀቂያ እንዲታለፉ መደረጉንም ገልጸዋል። ለደቡብ ግንባር ሆስፒታል የጤና ባለሙያዎች በመማር ማስተማር ዘዴዎች ላይ ያተኮረ ስልጠና ተሰጠ። የጤና ባለሙያዎቹ የማስተማር ክህሎታቸውን በማጎልበት የሚረዳ ስልጠና ለመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህራን መሰጠቱን በዘርፉ የሚስተዋለውን የሰለጠነ የሰው ኃይል ችግር ለመፍታት እንደሚያስችል የደቡብ ግንባር ሆስፒታል አዛዥ ኮሎኔል መሐመድ አደም ተናግረዋል። በሙያቸው የሚያገለግሉት ታካሚ ለሀገር ህልውና ዋጋ የከፈለ ጀግና የመከላከያ ሰራዊት አባል በመሆኑ በተቋሙ የጤና አገልግሎት እየሰጡ ያሉ ሲቪሎች ኩራት ሊሰማቸው እንደሚገባ የተናገሩት ኮሎኔል መሐመድ ብቁ ሙያተኞች የማፍራት ጥረታቸውን አጠናክረው እንዲቀጥሉም ተናግረዋል። በመማር ማስተማር ዘዴዎች ላይ ትኩረትን ያደረገው ስልጠናው ከተቀመጠው ግብ በላይ ስኬታማ ቆይታ እንደነበረውና የተገኘው አመርቂ ውጤትም ባለሙያዎች በዘርፉ የካበተ ልምድ ያላቸው ስለመሆኑ አመልካች እንደሆነ የመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር አሊ አደም ገልጸዋል። በደቡብ ግንባር ሆስፒታል ኢመርጀንሲ ሰርጂካል ስፔሻሊስት የሆኑት ሻለቃ ጊደይ ንጉሴ በመከላከያ ጤና ሳይንስ ኮሌጅ መምህራን የተሰጠው ስልጠና ውጤታማነታችንን የሚጨምር ነው ብሏል። ለሰራዊቱ ከሚሰጡት የሕክምና አገልግሎት ባሻገር በሆስፒታሉ ብቁ ባለሙያዎችን ለማፍራት የሚያግዝ ስልጠና መውሰዳቸውን ትልቅ ፋይዳ እንዳለው በደቡብ ግንባር ሆስፒታል የጤና መኮንንና መምህር ሳምራዊት ኤርሚያስ ተናግረዋል። ዘገባው የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ ወታደራዊ አካዳሚ 7ኛ ዙር እጩ መኮንኖችን ያስመረቀ ነው። የኢትዮጵያ ወታደራዊ አካዳሚ የሚጠበቅባቸውን ስልጠና ወስደው ያጠናቀቁ የ7ኛ ዙር ቃኘው ኮርስ እጩ መኮንኖች በዲግሪ መርሃ ግብር እያስመረቀ ይገኛል። በምረቃ ስነ ስርዓቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም ጄኔራል መኮንኖች፣ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና ወታደራዊ አታሼዎችና ጥሪ የተደረገላቸው እንግዶች መገኘታቸውን ከመከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃ አመላክተዋል። በ6 ወራት ከ1 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ ኮንትሮባንድ እቃዎች ተያዙ። በ2017 በጀት 6 ወራት ውስጥ ከ1 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ ኮንትሮባንድ እቃዎች መያዛቸውን የኢትዮጵያ ፌዴራል ፖሊስ ገልጿል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል የኮንትሮባንድና ድንበር ቁጥጥር መመሪያ የሬጅመንት 14 አዛዥ ኮማንደር ጌትነት አበዛ የኢትዮጵያ ፌዴራል ፖሊስ የኮንትሮባንድ እንቅስቃሴ ለመግታት ራሱን የቻለ የኮንትሮባንድ ቁጥጥር ፖሊሲ አደራጅቶ ወደ ስራ በማስገባት ቀደም ከነበረው የተሻለ የአሰራር ስርዓት በመዘርጋት ኮንትሮባንድን የመያዝና የመቆጣጠር አቅሙን በከፍተኛ ደረጃ ማሳደጉን ገልጿል።
አያይዞም ህገወጥ የኮንትሮባንድ ንግድ በሀገራችን ኢኮኖሚ ላይ ጉዳት የሚያስከትልና ህጋዊ ንግድ ስርዓት ከፍተኛ ተጽዕኖ የሚያሳርፍ በመሆኑ በየጊዜው የዝውውር ስልቶችን በማጥናትና በመከታተል ተሞክሮዎችን በመቀመር እና የመረጃ ስራዎችን በማጠናከር ከጉምሩክና ከሌሎች የጸጥታ አካላት ጋር በመቀናጀት በቁርጠኝነት እየሰራ እንደሚገኝ መናገራቸውን የኢትዮጵያ ፌዴራል ፖሊስ መረጃም አመላክተዋል። ከአባይ ግድብ በቀን በአማካኝ 14646 ኪሎ ግራም የአሳ ምርት እየተገኘ መሆኑን የቤንሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀም። በቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ብርሃኑ አታቼ ለኢትዮጵያ ፕሬስ ድርጅት እንደገለጹት በክልሉ በ2017 በጀት ዓመት 8 ወራት 3700 ቶን አሳ ተመርቷል። ከተመረተው አሳ 95 በመቶ የሚሆነው ከአባይ ግድብ የተገኘ ነው ብለዋል። በቀን በአማካኝ 14646 ኪሎ ግራም የአሳ ምርት ይገኛልም ተብሏል። በክልሉ 1 ኪሎ ግራም አሳ 400 ብር እየተሸጠ ይገኛል ያሉት ምክትል ቢሮ ኃላፊው ከአባይ ግድብ ከተመረተው አሳ ከ1.4 ቢሊዮን ብር በላይ ገቢ መገኘቱን አስታውቀዋል። የአሳ ምርት ከክልሉ አልፎ ወደ አዲስ አበባና ሌሎች የክልል ከተሞች እየተላከ መሆኑንም ተናግሯል። በአባይ ግድብ አሳ የሚያወጡ 64 ማህበራት መደራጀታቸውን ገልጸው ወደ ስራ የገቡት 22 ማህበራት ብቻ መሆናቸውንም አመላክተዋል። ከአባይ ግድብ የሚገኘውን የአሳ ምርት ለማሳደግ የዘመናዊ ግብዓት አቅርቦትን ማሟላትና የተደራጁት ማህበራትን ወደ ስራ እንዲገቡ ይደረገ መሆኑን ጠቁሟል። ከዚህ በፊት በአመት ከ1200 ቶን ያልበለጠ አሳ ሲመረት እንደነበር ዘገባው አስታውሷል። በአማራ ክልል የሚንቀሳቀሰው ጽንፈኛ ቡድን በሃይማኖት ተቋማት ውስጥ ግጭትን ለማስነሳት እቅዶ እየተንቀሳቀሰ እንደሚገኝ ከዚህ ቀደም ሲገለጽ ነበር። በዚህ መሰረት በራያ አላማጣ ጥሙጋ ከተማ ኪዳነ ምሕረት ደብረ ውስጥ ተሸሽጎ የከረመው የጃውሳ ቡድን እዚህ እንዳለን ለሰራዊቱ ጥቆማ ሰጥታችሁ ልታስመቱን መሆኑን ደርሰንበታል በሚል የደብሩ አገልጋይ የሆኑትን መርጌታ ገብረ መድህን ከነ የቆሎ ተማሪዎቻቸው ገድለው መሸሻቸው ተሰምቷል። ንጹሐን ላይ እየደረሰ ያለው ግፍና ግድያ የሰብአዊ መብት ኮሚሽን እና ሌሎች የመንግስት ተቋማት ጨምሮ ትኩረት ሊሰጡበት እንደሚገባ በዘገባው ተመላክተዋል። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸው ድርጅቱ አስታወቀም። ሄሊኮፕተሯ በቅርብ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የአገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ ቆስለው የነበሩ ጄኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታት ድርጅት ተልዕኮ ባወጣው መግለጫ አመላክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀልነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉ ተሳፋሪዎች በሙሉ መሞታቸውን የደቡብ ሱዳን ፕሬዚዳንት ሳልቫኪር አስታውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም መላከል በሚባል ስፍራ ማረፋቸውን ገልጿል። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ ማስታወቂያ ሚኒስቴር ማይከል ሙኪድ ዋቢ አድርጎ ሮይተርስ ዘግቧል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዚዳንት ሳልቫኪር እና በምክትላቸው ሪክ ማቻር መካከል ከ5 ዓመታት በፊት የተደረሰውን የሰላም ስምምነት ስጋት ላይ ጥሎታል ተብሏል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲስቱ ሀገር መሆኗ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል ሰላም ለመፍጠር በሚደረገው ጥረት ከሩሲያ ይልቅ ከዩክሬን ጋር መገናኘቱ ይበልጥ አስቸጋሪ ሆኖ አግኝቼዋለሁ አሉ። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት ማብራሪያ አሜሪካ ከሩሲያ ጋር ጥሩ እየሰራች ነው ያሉ ሲሆን ከኪየቭ ይልቅ ከሞስኮ ጋር መገናኘት ቀላል ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ለኪየቭ ወታደራዊ እርዳታውን ካቆመች በኋላ ዩክሬን የሳተላይት ምስሎችን የማግኘት እድል እንዳይኖራት ማገዷን የጠፈር ቴክኖሎጂ ኩባንያው ማክሰር ለቢቢሲ ገልጿል። ይህ የሆነው ትራምፕ የዩክሬንን ፕሬዚዳንት ቭላዲሚር ዜሌንስኪ ለአሜሪካ አክብሮት የጎደላቸው በማለት ከወቀሱበት የዋይት ሀውስ ንግግር ከአንድ ሳምንት በኋላ ነው። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከትራምፕ ጋር በተፈጠረው ግጭትና አሁን ላይ ከአሜሪካ ጋር ባላቸው ግንኙነት መጸጸታቸው ገልጿል። የእንግሊዝ ባለስልጣናት በበኩላቸው 20 የሚሆኑ ሀገራት የዩክሬንን ለመርዳት ፈቃደኛ እንደሆኑና እቅድ በመንደፍ ላይ መሆናቸውን ገልጿል። በሚቀጥለው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው ከዩክሬን ጋር ለምክክር ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። በመጨረሻም የየመኑ ሆቲ እስራኤል በጋዛ የእርዳታ እገዳ ማድረጓን ተከትሎ ማስጠንቀቂያ ሰጠ።
አማጺ ቡድኑ እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ በ4 ቀናት ውስጥ ማንሳት ካልቻለች በባህር ኃይል ላይ ያደረሰውን ጥቃት እንደሚቀጥል አስታውቋል። የየመን ሀውቲ ተዋጊዎች እስራኤል በጋዛ ላይ በነበረው የምግብ የመድኃኒትና ሌሎች እርዳታዎች ማገዷን ተከትሎ እገዳውን እንድታነሳ የ4 ቀን ቀነ ገደብ ሰጥቷል። ይህ ካልሆነ በሀገሪቱ ላይ የባህር ኃይል እንቅስቃሴና ለመቀጠልም ዝቷል። የቡድኑ መሪ አብዱል መሊክ አልሁቲ በቪዲዮ ባስተላለፈው መልእክት ዓለም ሁሉ ይወቅ የ4 ቀናት ጊዜ ገደብ እየሰጠን ነው ብሏል። መሪው የጊዜ ገደብ አሸማጋዮቹ ጥረታቸውን እንዲቀጥሉ ጊዜ ለመስጠት መሆኑን የገለጸው ከ4 ቀናት በኋላ የእስራኤል ኃይል እርዳታ ወደ ጋዛ እንዳይገባ ለመከልከል ከሞከረ በእስራኤል ላይ የባህር ኃይል ዘመቻችን እንቀጥላለን ብሏል። በኢራን የሚደገፈውን ሀውቲ የእስራኤል ሐማስ ጦርነትን ተከትሎ ከ100 በላይ ጥቃቶችን በቀይ ባህርና በኤደን ባህረ ሰላጤ መርከቦች ላይ ፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ ሀውቲዎችን አሸባሪ በማለት መሰየማቸው አይዘነጋም። ሀውቲ ለእስራኤል በሰጠው ቀነ ገደብ ላይ ከእስራኤል በኩል የተሰጠ ምላሽ የለም። ዘገባው የአልጀዚራ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። በእኔ በኩል ጨርሻለሁ። ቀሪ ዝግጅቶች ይቀጥላሉ። በያላችሁበት ሰላም